White House today as the bidding war for Warner Brothers Discovery. ቀዳሜኛ እንዳማረበት የተሰኘው ፕሮግራማችን ቻሌንጅ እንደማንኛውም ኢትዮጵያችን አሁን ጀምሯል። ቁራሊያ ቲጂ በቃ እንደውም ቡና ልጋብዝሽ አስቤ ነበር። አንድ ነገር እንቀይር፣ ብረታ ብረት ፈልገን አይሻል? ቁራሊዮ አሮጌ ጫማ ያለው ቁራሊዮ ጆቢ ቁራሌው ምንድነው የሚቀይረው ነው? ከቃጠሎ ውስጥ ያለው ምንድነው እንዴ? እዚህ ውስጥ ባይለ ነገር የለም። ሁሉም አለ፣ ሁሉም ሙሉ ነው። ቀስ በቀስ ከአሮጌ እስከ አዲስ ነገሮች ሁሉ ሞልተዋል። እኛው ምን ቀይረው ነገር ቁራሌው መጥቷል። ጆቢ የሆነ ነገር እየፈለግን ነው። ምን አለ ይፈልጋችሁ? ምን ይዘህ ነው ግን? ብዙ ነገር ነው ያመጣውላችሁ። በጣም ብዙ ነገር ያለ ይመስላል። ወሳኝ መረጃዎች አሉ፣ አዳዲስ የትም ያልተሰሙ አዳዲስ ኢንፎርሜሽኖች አሉ። እሱ ነው ማደላችሁ መጀመሪያ። እሺ ጆቢ ግን አልበረደም? እኔ ሰሞኑን መጀመሪያ ድምጼ ራሱ የጎረምሳ ሆናል። ጆቢ ጄሪ ያለች ነበር። ሄደት በጣም የሚል ነገር አለ። ኢንፎርሜሽኑን እየሰጠዋችሁ እሺ ደብቀሽ ያው እንዴ የተለየ ነው የዘንድሮ ቁራል። እሺ ቺሜኒ ያለች ወሬ የሚለውጥ ወሬ የሚሸጥ እስከዛ ግን ብርዱም እንዴት ነው? እሱ ነው ማለት ጆቢ ብደር ቁራሌው ማይዘው ነገር የለም። የድሮ ነገር ትዘለኝ ነገር ይላው ቁጭ ብለው የሆኑ ሰፈር ቤቶች አካባቢ አረፍ ይላሉ፣ ቡና ይጠጣሉና እናቶች ከመለወጣቸው በፊት ከመሸጣቸው በፊት እኮ አብልተው አጠጥተው ተጫውተው መረጃ ተለዋውጠው ነው የሚሄዱት ወደ ሌላኛው መንደር። እነሱም መሰልከኝ አይገርም። አሁን የቀረው ቡና አፍልቶ አንተን መጠበቅ ነው። ለሚቀጥለው እናሻሽላለን። ለማንኛውም ወሬው ደርሶናል። ምርጥ ቁራሌው ቀናት ወሬው ደርሶናል። ጆቢዬ እናመሰግናለን። ቁራሌያችን ቀጥሎ አሁን የሰጠዋችሁን ኢንፎርሜሽን አዳዲስ ናቸው። በነፃ ራሱ መሆን የነበረበት አይደለም፣ ግን እናመሰግናለን። እንደመጀመሪያ በቅዳሜኛ የመጀመሪያው ጉዳያችን ቁራሌው ተጀምሯል። እሺ እኔ ግን ኢንፎርሜሽኑ ከየትና ሄት ሀገር እንዳመጣው እኔ ነኝ የማውቀው። ለዛ ነው ያረፈድከው? አይ ግን ይሄ ማስተባበያ አይሆንም ይሆናል ቲጂ። ሰበብማ ብዙ ነው ለሚያረፍዱ ሰዎች። የሆነ ነገር ሆኜ የሆነ ነገር አጋጥሞኝ መንገዱ እንዲሆኖ ድንገት ይሄ ነገር ተከስቶ ምንም አልከው ምንም ግን ይሁን አርፍደሃል እንዳታረፍድ ከዚህ በኋላ ተቀብያለሁ አሻሽላለሁ ነው የሚባለው። ቤተሰቦቻችን ሰምታችሁት ሊሆን ይችላል፣ ግን በጣም ነገሩን ማውራት እንደ ሰለጠነ ማህበረሰብና እንዳለንበት ጊዜ በጣም አስፈላጊ ስለሚሆን ነው እኛም የምናወራው። የጃፓኑ የሳይበር ደህንነት ሚኒስትር ፓርላማ ውስጥ አንድ ጉዳይ ነበራቸው። ይጠብቃል ፓርላማው ሰዓቱን አክብሮ። ጃፓንና ሰዓት ደግሞ የማይነጣጠሉ ናቸው። በጣም ነው የሚገርሙኝ። ማሽን እንኳን እኮ ትንሽ መዘግየት ሊኖረው ይችላል። እነሱ ፍጹማዊ የሚባሉ ማህበረሰቦች ናቸው። እና ሰውየው 3 ደቂቃ ያክል ዘገዩ። 3 ደቂቃ ቁጣን ቀሰቀሰ። ብሔራዊ ይቅርታ እንዲሉ አስገደዳቸው። ለህዝብ ወጥተው ብሔራዊ ይቅርታን ተቀበሉ ብለው ተማጸኑ። ህዝብ ያው ይቅርታ ስትባይ መቀበል ስላለብሽ ይቅር ብለኖታል ብለዋል። ግን ጃፓንና ሰዓት ምንድናቸው የሚለውን ሰርች ብታደርጉ በጣም የሚገርማችሁ እውነታዎችን ታገኛላችሁ። በሰዓት ቀልድ የለም። ሰዓት ስንል እንደ አትሌት ሽርፍራፊ ሰከንዶች ሳይቀሩ ለጃፓናውያን ዋጋ አላቸው። እና ከዚህ ቀደም ምን ሆነ ብዬ ስመለከት ኢንተርኔቱ ዓለም ላይ ባቡራቸው ይሄ የሜትሮ በሉት የፈጣን ባቡራቸው ፍጹም የሆነ ያላትን ደቂቃ ነው
ለህዝቡ ወይም ለተጠቃሚው አገልግሎት ሰጣለው ብሎ የሚመጣው ለምሳሌ እንበልና ከ20 ሰከንድ በኋላ ይደርሳል ቀጥሎ ያለው ባቡር ቢባል 20:00 አናቱ ላይ ቆራሌው ብቻ ነው ያረፈደው። እኔ ይቅርታ ብያለሁ። ጆቢ ራሳውን ትንሽ አርፍዶ ከመጣ እናንተ ቀድማችሁ መጣችሁ እንጂ ያላረፈድኩ ቀድማችሁ ባህል ይመስላል አይደል? አርፈድ እና የባቡር ሾፌሮች የአውቶቡስ ሾፌሮች ትንሽ ሰከንዶችን አርፍደው መጥተው በይፋ ይቅርታ ብለዋል። ምንድነው ኮፍያቸውን አውልቀው ለተሳፋሪዎች ስቴሽን ላይ ላሉ ወርደው በጃፓናውያን ወግ ባህል መሰረት ወገባቸው ቀንጠስ ብለው አክብሮትን የሚገልጹበት ነገር አይታችሁታል? አይተናል። እንደዛ ይላሉና ከጃፓን ትንሽ ርፍራፊ ባህል እዚህ ሀገር ቢኖር የሚያስብል ቁጭት አለኝ። እውነት ከጃፓኖች ከአይን በዘለለ በጣም የምንፈልገው የጊዜ አጠቃቀማቸው ነው። ምክንያቱም አይተነዋል ውጤቱን አይደለ? ኢኮኖሚያቸው ላይም ብንል በቴክኖሎጂ በጣም የሰለጠኑ ናቸው። ለጊዜ የሚሰጡት ቫልዩ መልሶ ሲከፍላቸው አይተናል። ስለዚህ መጀመር እንደው ብንችል አትሊስት ከባህሉ ቢወጣ። ግን እኛ ሀገር ፕሮግረስ እያየን ነው። አስተውላችሁ ከሆነ እየመጡ ነው እንደዚህ አይነት ሰዎች በጊዜ ሰዓታቸው አክብረው የሚገኙ ሰዎች ኢቭን ኦን ታይም መገኘት ማርፈድ ነው። ሰዎች አርፋጆች አስቡበት። ከአሁኑ ደቂቃ ጀምራችሁ እንደ ቆራሌው እንዳታረፉ። ቅዳሜኛ ቆራሌው ላይ ነው የሚገኘው። ከኛ ጋር ስላላችሁ ደግሞ በጣም ደስተኞች ነን። ጀሪዬ ምን አዲስ ነገር አለ? ትንሽ ድምጽሽ ላይ ጎረመስኩ። ጉንፋን የሰሞኑን የአየር መለዋወጥ ጉንፋን ሰሞኑን እንደው አምጥቶብኛል። ደረብረብ አድርጌያለሁ። ፋታ አላገኘም። ግን ያው የኔ ጉንፋን በዚሁ አጋጣሚ ቢያንስ ከየት ነው ያመጣሽው? ከየት እንደሚመጣ አይታወቅምና በአመት አንዴ እንደዚህ አይነት ኃይለኛ ጉንፋን ይዘኛል። እኔ እንደውም ላስመዘግብ ጉግል ላይ አሁን ኢየሩሳሌም ነስሩ ስትሉ የሚመጣው ስራዎች አሉ። በዛው ልክ ደግሞ ጉንፋን ሚዛት ከዚህ ባለው ወቅት ነው ሚል ኢንፎርሜሽን ያስፈልጋል። አይዞሽ ፊትሽ ግን ፏ ብሏል ከናለባበስሽ ድምጽሽ ነው። ከኛ ጋር በቅዳሜኛ ስትቆይ ለየቤቱ ሆነው የታመሙም ካሉ ነቃ ይላሉ። ይድናሉ በእርግጠኛነት። አይዟችሁ ብቻችሁን አይደላችሁም። ግን ቤተሰቦቻችንን እናንተም ባልደረቦቼ ጉንፋኑ አልበገረኝም ልላችሁ ፈልጌ ነው። አልኩ እኮ ነው። አሁን ይዤላችሁ የመጣሁትን መረጃ ብትሰሙ ጉንፋኑቺ ልጅ አልበገራትም አላስተኛትም ነው የምትሉት። እሺ ምንድነው? ኢትዮጵያ ዳግም ብቻ አይደለም ሶስተኛ ጊዜ ምንድነው የሚባለው? ሳይልስት ወይም ሳልሳ ሃትሪክ ይባላል። ሶስተኛ ሃትሪክ አሪፍ ነው። እንደ ሀገር ድጋሚ ሃትሪክ ሰርተናል ለሶስተኛ ጊዜ በኢንተርናሽናል መድረክ ኢትዮጵያ ድጋሚ በልጆቿ በአርቲስቶች እንዲሁም በሞዴሎች ስለማን ነው ማወራው? ስለ ሞዴል ሂላሪያ ተስፋይና ከዛ ደግሞ በጣም እንወዳት ቬሮኒካ አዳነ። ቬሮኒካ ተቆጣጣለች እንዴ? ከዚህ ቀደምም እንደዚህ አሸንፈው ነበር። ብዙ አይነት አዋርዶችን በልተውን የመጡት። ባሳለፍነው ሳምንት ደግሞ ሻይኒንግ ስታር ኦፍ አፍሪካ አዋርድ 2026 ላይ ሁለቱም ሂላሪያ ተስፋይና ቬሮኒካ አዳነ በሁለት ቬሮኒካ እንደውም በዛ ባሉ ዘርፎች ነው የታጨችው። ሂላሪያ ልክ ነኝ። ሂላሪያ ተስፋይ በቤስት አቺቨር ያንግ አቺቨር ኦፍ ዘ ይር 2026 እንዲሁም ደግሞ ቤስት ሞዴል ኦፍ ዘ ይር በሚሉ ሁለት ዘርፎች ኖሚኔት ተደርጋ ነበረ። ሁለቱንም ዋንጫ ይዛ መታለች። ቬሮኒካም እንደዚሁ በብዙ ዘርፎች ታጭታ ነበረ። እሷም እንደዚሁ ሁለት ዋንጫ ይዛ መታለች። ዋንጫ በዋንጫ ሆነናል። በጣም ደስ ይላል። ኩራቶቻችን ናችሁ። በየትኛው መንገድ ዓለም አቀፍ መድረክ ላይ ኢትዮጵያን ወክለው የሚቆሙ የኪነ ጥበብ ሰዎቻችን ሲኖሩ ኪነ ጥበብ ብቻ ሳይሆን በሁሉም ዘርፍ ውስጥ በጣም ነው የምንኮራው። ደስ ብሎናል። በሳምንቱ እንግዲህ ከሰማናቸው በጣም አስደሳችና የሚያኮሩ ዜናዎች መካከል ብሔራዊ ኩራታችን አይደለ? ኢትዮጵያ ስትነሳ ብሔራዊ ኩራት ነው አብሮ የሚነሳው። ይህንን ዜና ሰምተናል። በጣም ደስ ብሎናል። በጣም ከዚህ ወሬ እንውጣና ወዴት ልወስዳችሁ? ወደ ኳስ ብራዚል ወደ መገኛዋ ወደ ቆንጆቹ ሀገር አይደለ? ቆንጆ ሴቶች አሉ። እሺ አረ ወንዶቹስ? ከሰሞኑ ወደ ብራዚል ምን ሆነ መሰላችሁ? በሁለት እግር ኳስ ቡድኖች የተካሄደ ጨዋታ ላይ ኳስን በእግር ከመጫወት ወደ ቦክስ ሪንግ ቀይረውታል ማለት ነው። የሆነ ዋው ምንድነው ገበያ የመሰለ ኳኳታ ሁካታ ነገር አይቻለሁ። ኳስ እስከዚህም ስለሆንኩ በደንብ አጽንኦት ሰጥቻለሁ። የሚገርማችሁ በዚህ ጨዋታ ላይ ለታሪክ ለመጀመሪያ ጊዜ 23 ተጫዋቾች በቀይ ካርድ ነው የወጡት። እዲ ጆቢ አንድ የኳስ ክለብ 22 ተጫዋቾች አልነበር እንዴ ያሉት? በእርግጥ 22 ነው። እሺ ግን የወጡት ከነተቀያሪዎቹ ማለት ነው። ቤንች ላይ የነበሩ ተጫዋቾችም አብረው ገብቶ ስለነበረ ቢያንስ ማገላገል ሲኖርባቸው ነው።
የቻናሏን ቤተሰቦቻችን ይሄንን ታምረኛውን የእግር ኳስ ሜዳን ወደ ሪንግ ሜዳ የተቀየረበትን ቪዲዮ ተመልክተን እንምጣ። This football final ended with one of the biggest fights ever. Even the match report later revealed 23 red cards. This happened in the final of the Campeonato Mineiro between Cruzeiro and Atletico Mineiro, one of Brazil's fiercest rivalries. In the final minutes, Cruzeiro midfielder Christian clashed with Atletico goalkeeper Everson. According to the official report from referee Mateus Candansu, Christian struck the goalkeeper's head with his shin, while Everson already had control of the ball. Everson reacted violently, throwing Christian to the ground and kneeing him in the face. That single moment sparked a massive brawl as players from both teams rushed in. Punches, kicks, and shoves broke out everywhere. Substitutes and coaching staff even joined the fight. Brazilian star Hulk was also caught in the chaos, throwing punches and being kicked during the melee. The situation became so uncontrollable that the referee team said it was impossible to show red cards. ሰሞኑን አንድ በጣም አነጋጋሪ የሆነ ጉዳይ ተከስቷል። ምንድን ነው? ከኤስኤምኤስ ቴክስት ጋር በተያያዘ ምን ኤስኤምኤስ አንዳንድ ኤስኤምኤሶች የሚያጋጥሙ ችግሮች ምን ይሆናሉ ብለሽ ታስባላችሁ? እስኪ ኤስኤምኤስ ስንት ጉዳይ አይሄድም፣ ልከኸው አይሄድም። እሺ ሌላስ? የተሳሳተስ ሜሴጅ ለማይሆን ሰው እሱ በጣም ፎርዋርድ በተለይ እኛ ሴቶች ለቤስት ፍሬንዳችን ወይ ለጓደኞቻችን የሆነ ሲያለንን ቴክስት ፎርዋርድ አድርገን እንልካለን። የሱ ስም ማለት ለራሱ ለባለቤቱ ትቻለውኒ ፎርዋርድ ማድረግ ወይም ደግሞ 10 ጊዜ አይተን ለማን ነው የሚላከው? ትክክል ነኝ አይደለው? ብቻ ብዙ ጣጣዎች አሉት። እሺ ከሰሞኑ ምን ሆነ መሰላችሁ? አንድ ወጣት አለ እና ፍቅረኛው በጣም ናፈቀችውና እሺ ቴክስት ሊያደርግላት የኔ ፍቅር እጅግ በጣም ነው ናፈቀች። ቴክስት ማለት እኮ እኔ አይደለም ራሱ እጅግ በጣም ነው ናፈቅሽኝ ይላል ቴክስቱ። እሺ ከዛ እሱን ሴንድ አደረገና ቀሱ አገር ሰላም ብሎ ተኛ። ይሄ ቴክስት የት ቢደርስ ጥሩ ነው? ገምቱ እስኪ የት ይደርስ? እናቱ ጋር ለእናቱ ግን እናቱ ደስ ይላታል። እንደም ልጄ በቃ ብቻውን አይደለም ብላ ነው የት ሊሄድ ይችላል? የሚገርማችሁ ይሄ ቴክስት የሥራ ማናጀሩ ጋር ነበር የደረሰው፣ የሱ አለቃው ጋር ማለት ነው። እና በዚህ ሰዓት የአለቃው ምላሽ ምን ይሆናል ብላችሁ ተገምታላችሁ? መጀመሪያው ፎይታ እንኳን ወንድ ሆነ። አለቃው ወንድ ነው። ሴት ብትሆንስ ግን እንዴ ሌላ ይሹ ነው። በቃ እየጠየቀኝ ነው ይሄ ባለጌ ለሴት ጓደኞቹ ታወራው እኔ ሰው እንዳያንስ ብዬ ቀጥሬው እሱ የሚያስበው ለካ ለሌላ ነው። እሺ እና የሚገርማችሁ የአለቃው ምላሽ ደግሞ ምን ቢሆን ጥሩ ነው? እሱም ስልኩን አወጣና እኔም እጅግ በጣም ነው ናፈቀኝ፣ እሺ ግን ሰኞ ዕለት ስራ እንድገባ ብሎ መለሰለት ማለት ነው። ወይ ደስ የሚል አለቃ ነው። አይ ነው የገባው ነው ቢያንስ የገባው ነው። እንኳን ተሳሳተ ያስብላል አንዳንድ ነገር። አሁን ወንድም መሆኑም አንደኛ ጠቅሞታል። በዚህ ጋር በተያያዘ ብዙ ሰው በቃ ማይሆን ነገር ውስጥ ይገባል፣ ይሸወዳል በጣም። እኔ ከዚህ ቀደም ግን ምን ሰማው መሰላችሁ? ባለቃዋ በጣም የምትናደድ ልጅ ናት። አንዳንዴ ፒሲያቸውን ከፍተው ላፕቶፓቸውን አለቆቻቸው በመስታወት እያዩዋቸው አሉ አይደለ? ከአለቃዎቻቸው ጋር መጥፎ ስሜት ውስጥ ይሆኑና ተናደው ወይም ይሄ በእልህ የሚሰሩ አሉ። ዊንዶ ብዙ የሚከፍቱ ሰዎች አሉ። ቻት እያደረገች ነው ከጓደኛዋ ጋር። እሺ አለቃሽ ስትላት ምን ባክሽ እዚህ አፍጦ ተቆዝሮ ቁጭ ብሎ እየተያዩ ማለት ነው። በእውነት እውነተኛ ነገር ነው። ከዛ ልክ ይሄንን እየተባባሉ እሱን እየሰደበችው እንደ መተንፈስ በዩ ልክ ስትል እሱ ጋር ነው ሄደው አንደኛው የሥራ ቴክስቱ እሱ ጋር ነው ሄደው ጠራት በመስኮት። በዚህ ደረጃ ነው ስሜትሽን የጎዳሁት፣ በዚህ ደረጃ እውነቱን እንነጋገር። በዚህ ምክንያት ለቀቀች። እሱ ውጪ ብሏት ግን አይደለም አይኑን ማየት አትፈልግም። ከዛ በኋላ በቃ ይሄ አንገት ሊያስደፋ ይችላል። እና ቴክኖሎጂ አንዳንድ ጊዜ ይዞብን የሚመጣው ነገር በጣም ከባድ ነው ምላሹ። አንዳንዴ ደግሞ ምን አለ መሰላችሁ? ለምሳሌ ስልክ ሲደወልላችሁ ስራ ላይ ሳትሆኑ ግን ስራ ላይ ሆኜ ነው እሺ እኔ ቴክስት ይላኩላችሁ ነገር ማለት ፈልጌ አይደለም እና አይ በቃ ስራ ላይ ነኝ ብላችሁ ቴክስት ልካችሁ ከዛ ደግሞ ለጓደኞቻችሁ ምን እየጨቀጨቀኝ እኮ ነው ይሰውዬ ምናምን ብላችሁ ቴክስት ለመላክ አስባችሁ ለራሱ ሰውዬው ትልካላችሁ። አላነሳላል ነው ሰው ማለት ነው። ወይ መዋረድ ነው። ውርደት ፕሮማክስ ነው። ከዛ በኋላ ብቻዬን ኳረንታይን የማደርግ ነው የሚመስለኝ። ምክንያቱም በጣም ከባድ ነገር በጣም ሼም ነው ከባድ ነው። ለማንኛውም ከመላላካችሁ በፊት ለማን ነው የምልከው ምናምን ትንሽ ደቂቃ ማሰብ ያስፈልጋል። እንግዲህ ባሳለፍናቸው 2 ሳምንቶች ዱባይ ሄደሽ ነበር? አንተ ደግሞ ጆቢ ያላሰብኩ እንዴ
ባንዴ ቀርሞነቻታል ዱባይ ብዬ ፍሬንድ ላይ ያረኳት አይደል ዱባይ ውስጥ እንግዲህ ብዙ ነገሮች እየሰማን ነው አይደል ከጦርነቱም ጋር ተያይዞ በዛው ልክ ታዲያ በጣም አስገራሚ ዜና ነበረ በዚህ ባሳለፍነው ሳምንት መነጋገሪያ የነበረ ዜና ማለት ነው አንድ የዱባይ ነዋሪ ይሄ ሁሉ ጦርነት እየተካሄደ እሱ $1.2 ሚሊዮን አውጥቶ የስልክ መቼስ ስልክ አለላችሁ ስልክ ራሱ ቢሆን ውድ ነው አይደል የስልክ ማለት እኮ ውስጥ ያለው ነገር ከፎም አይደለም ትጂ ምንድነው ከቨር ቻርጀር የስልክ ምን የስልክ ቁጥር ለስልክ ቁጥር 0911 አዎ ትጂ $1.2 ሚሊዮን ወይም በኢትዮጵያ እስከ 140 ሚሊዮን ብር ማለት ነው ምን ዛሬም ታዩ ቆይልም ይደውሉበት ምን ሊያደርግ ነው ምንድነው መሰላችሁ ዱባይ ውስጥ ያሉ ቁጥሩን ለመግዛት ነው ይሄን ያህል ገንዘብ ያወጣው በጨረታ ነው እንግዲህ እና ዱባይ ውስጥ ምን አለ መሰለሽ ነጋዴዎች ለስታተስ ወይም ደግሞ ያሉበትን ደረጃ ለማሳየት ስልክ ቁጥር ላይ ነው ኢንቨስት የሚያደርጉት እንደኛ መኪና ሌሎች ነገሮች ላይ ሳይሆን ስልክ ቁጥር በርግጥ ኢፌክት አለው እኔ ለምሳሌ 0911 ብሎ የሚጀምር ስልክ ሲደወልልኝ በደስታ ነው ማለት ነው አረኛ ምን አነሳለሁ ትልቅ ሰው ነው የሚመስለኝ በቃ አከብረዋለሁ በቁጥሩ ትልቅ ሰው በእድሜ ብቻ ሳይሆን በስልክ ቁጥር ማለት ነው ገንዘብ ሊኖር ይችላል ፖዚሽን ሊኖር ይችላል የራሱ ቢዝነስ ሊኖረው ይችላል 0911 ነኝ አሁን ግን ስንት ላይ ደርሷል አሁን 0911 ነኝ ለዚህ ነው ሪስፔክት ማድረግሽ ትጂ እንደ ቲጂ ያሉ አይከን የሆኑ ሰዎች 01 ደውላት ለጄሪ የለኝም እንደዛ አይነት ቁጥር ጆቢ እና ወደ ወሬ ስመለስ ይሄን ያህል ገንዘብ አውጥቶ እንግዲህ ይሄንን ቁጥር ገዝቷል በጣም መነጋገሪያ ሆኖ ነበር ነገሩ መነጋገሪያ የሆነው ዱባይ ውስጥ አይደለም ምክንያቱም ዱባይ ውስጥ የተለመደ ነው ስታተስ ማሳያ ስለሆነ ማለት ነው ሌሎች ዓለማት ላይ ነው ወይ ኢትዮጵያንም ጨምሮ ብዙ ቦታዎች ላይ ግን ትልቅ መነጋገሪያ ሆኗል ምክንያቱም ይሄን ያህል ገንዘብ ለሲም ካርድ ወይም ለቁጥር ይወጣል ተብሎ ስለማይታሰብ ግን ደግሞ ወደኛ ሀገር ስንመጣ ራሱ ምን ሰማው መሰላችሁ አሁን ከመግባታችን በፊት ዳይሬክተር እየነገረኝ ነበርና ድሮ ሲም ሲገዛ 0911 ቤት ሊሆን ይችላል ብቻ አሁን እምላችሁ የሀብታም የመስመር ስልኮች የሲም ሳይሆን የመስመር አየህ ይሄን ልዩ 011 ተብሎ የሚጀምረው ማለት ነው እንደዛ አይነት ቁጥሮች የሚገዙት የሆነ ንብረት ተይዞ ነበር መኪና ካርታ እና ያኔም ስታተስ ማሳያ ነበር ማለት ነው አሁን ግን ስንት ብር ነው ሲም 15 ብር በቃ አይ ልዩነቱ ነው 15 ብር እኔ አሁን አንተ 09 ምናምን ብለህ ስደውልልኝና ቲጂ 0911 ብለህ ስደውል አንድ አይደለም አንድ ነው ሁለት ሲሙ ከተሸጠልህ በኋላ ቴሌኮሙኒኬሽን ላይ ያሉ ኩባንያዎች ብዙ አገልግሎት እየሸበቸቡልን ነው ስለዚህ በሌላ መንገድ ገንዘቡን ያገኙታል ሲሙን በመሸጥ ብቻ አይደለም ሲም እንደውም ሌላ ሀገር ላይ አሁን የጠቀሻት ዱባይ ላይ በነፃ ይሰጣል በእውነት አዎ ገና ኤርፖርት እንደገባሽ ፒክ አድርገሽ ያው እሱ ያለችው ቁጥር አለው አይደለም እሱማ እሱ በነፃ አይገኝም ነው ለማንኛውም የቅንጦቷ ሀገር ዱባይ ወሬ አይጠፋባት ቤተሰቦቻችን እንግዲህ ቁራሌ በጣም ቆንጆ ወሬዎችን እያነሳ ቀጥሏል አሁንም አላለቀም ቲጂዬ አንቺ ጋር ምን የተረፈ ወሬ አለ አንድ ሁለት ወሬዎች እሺ የቲጂ ወሬ አይጠገብም ከየት አምጥቼ እንደሰጣት እኔ ነኝ የማውቀው ቀጥ ከጆንያው ዋናው ንግግሩ ነገር እኮ ሄዷል ንገሪኝ ቲጂ ነገ ከነገ ወዲያ እናት አባት ትሆናላችሁ ወጣት እናትና አባት እያሳዘኑኝ ነው አሁን ለምሳሌ ወደ ውጭ ወጣ ሲሉ አሁን ዛሬ ቅዳሜ ነው አይደል ወጣ ያለ አባት ወጣ ያለች እናት ለልጆቿ የሆነ ነገር ይዘው መግባት ይፈልጋሉ መጫወቻ ይሄ በቃ ልጆቻቸው ዋው ምን ይዛችሁ መጣችሁ ሲሏቸው ማየት የሚፈልጉትን ነገር በባዶ እጅ መግባት ነው እስከሚባል ድረስ ነው የሆነውና አንድ ጥናት ግን የሜዲካል ጆርናል ላይ ያየሁት ጥናት በጣም ብዙ መጫወቻዎች የከበቧቸው ልጆች ከጥቅሙ ይልቅ ጉዳቱ ያመዝናል ስለዚህ ወላጆች መጫወቻ ይሄ ቃቃ የምንለውን ነገር ስንገዛ አስበን 1 2 3 በሆነ ወቅት እየከፋፈልን ብንሰጣቸው ይመረጣል አሁን አንዳንድ ሰው ቤት ስንሄድ መጫወቻ ቦታው ምንጣፉ ተከበው ልጆቹ ምናምን ገንዘቡን አስቡት ልጁ ተከበው እንደዛ የጥናት ውጤቱ ለማንኛውም ምንድነው ያለው ትኩረት ማድረግ የማይችሉ ልጆች ይሆናሉ ለመምረጥ ለመወሰን የሚቸገሩ ይሆናሉ ነካ ያዝ ለቀቅ ያደርጋቸዋል ከዛ ደግሞ ሁሉ ጊዜ ማዳዲስ ነገር ይመጣል ብለው የሚጠብቁ ልጆች ይሆናሉ እርካታ የሌላቸው ይሆናሉ የሚል ነው በገዛ ገንዘቤ ኪሳራ ሌላ እነዛ መጫወቻዎች ራሱ የሚመጡት አንዳንዴ በወላጅ ፍቃድ ልጅ ያስደስቷል በሚለው የነሱ ኢንተረስት ብቻ ሳይሆን በቃ ይሄ ቢሆን አሪፍ ነው ምናምን ሌሎች ልጆች ሲጫወቱበት ያዩትን ካዩ ያመጡታል
እና እሱም ግን አብሮ ያድግባቸዋል ልጆቹ ከዛ በኋላ በትንሽ ነገር ደስተኛ የማይሆኑ ሰዎች ይሆናሉ የመሰላቸት ስሜት ይመጣል አሁን ደግሞ በዘመናችን በጣም መነጋገሪያ የሆነው ዲጂታል ኦቲዝም የሚባል ነገር አለ ምክንያቱም አብዛኞቹ የህፃናት መጫወቻዎች ከስክሪን ጋር ሪሌትድ እየሆኑ ስለሆነ ስለዚህ በጣም ትኩረት የሚፈልግ ነገር ስለዚህ የተመረጠ ነገር ከምክንያት ጋር ገዝቶ መስጠት ዘመናዊ ህይወት ነው ተብለናል እንሞክረዋለን እንቀበላለን ለልጆቻችን ለወደፊት ልጆች አጨብጭብዱ በቆራሌው የማሳረጊያ ወሬያችን በዛሬው ዕለት ዓለም ላይ በታሪክ ምን ሆኗል የሚለው ነው በታሪክ አንድ ነገር ሆኗል የዓለማችን ምጡቅ አይምሮ ባለቤት የሆነው አልበርት አንስታይን ልክ ዛሬ ነው የተወለደው ማርች 14 1879 እንደ አውሮፓውያን አቆጣጠር ነበር ጀርመን ውስጥ የተወለደው አልበርት አንስታይን ባይወለድ ኖሮ ስብል ይቀለኛል ተወልዶ ይሄን ሰራ ከመል ባይወለድ ኖሮ በትንሹ እዚህ ጋር ቁጭ ብለን የካሜራ ቀረጻ እናደርግም ነበር ድምጽ አይቀርጽም ነበር ቆራሌው ራሱ እንደዚህ በስክሪን አይመጣም ነበር በቴሌቪዥን ሰዎች አያዩንም ነበር ስለ ብርሃን ቅንጣቶች ብዙ ነገር ብሎ ዓለምን ያስደመመ ዛሬም ድረስ የሱ ቲዮሪዎች ወይም ደግሞ ንድፈ ሐሳቦች ብዙ ትንታኔ የሚቀመጥላቸው ከያንዳንዱ የለተለት ህይወታችን ጀምሮ እስከ ምንድነው ይሄ ጠፈር ድረስ ያሉትን ሳይንሳዊ ነገሮች በይፋ ተመራምሮ የደረሰበት ሰው ነው 147 አመቱ ይሆን ነበር በህይወት ቢኖር 147 በ76 አመቱ ነው ብዙ ነገር ሰርቶ ያው የማይቀረውን ሞት የሞተው ነው ወደ ሌላኛው ዓለም ሄደው ለማንኛውም ይሄ ከሂሳብ የተለዩ ቀመሮች ጋር ከፊዚክስ የተለዩ ቀመሮች ጋር ዝም ብሎ ስናስባቸው የሚከብዱን ውስብስብ የመሰሉን ነገሮች በለተለት ህይወታችን ውስጥ እንዲህ ማለት ናቸው ብሎ ማብራሪያ ሰጥቶ በተግባር ለብዙ ሳይንቲስቶች ፈር የቀደደ ነው ካለመቻል ወደ መቻል የመጣ ህይወት ያለው ነው አልበርት አንስታይን ሳይንሳዊ ህይወቱ እንዳለ ሆኖ ደግሞ በለተለት ህይወታችን መርህ የሚሆኑ ንግግሮችን ወይም ደግሞ ጥቅሶችን ሁሉ የሚናገር ነው አንዱ ደስ የሚለኝ እሺ አባባል ጋብዛችሁ አዎ ደስ ይላል ለምኑኝ በእናትሽ እሺ ከትላንት እንማራለን ይላል አልበርት አንስታይን ዛሬን እንኖረዋለን እንሰራዋለን ነገን ደግሞ ተስፋ እናደርጋለን ይላል ለጊዜ ያለንን አስተሳሰብ እንዲህ መግለጽ የሚችል ነው ለማንኛውም አልበርት አንስታይንን ዛሬ ምን ሰራ ለዓለማችን ምን አበረከተ ብላችሁ ብዙ ነገር ሰርች ብታደርጉ በደንብ እየተዝናናችሁ ብዙ ነገር የምታውቁበት ቀን ማድረግ ይቻላል ልክነሽ አልበርት ከ E=mc² በተለየ የምናውቀው ደግሞ አድቮኬት ያደርግ ነበር አሜሪካን ሬሲዝም ዲዚዝ አለባት ብሎ ነው የሚያነሳው ምክንያቱም ከሬሲዝም ከሱ ጋር የተያያዙ ጥቃቶችን የሚቃወም አብዝቶ የሚቃወም ሰው ነበር አልበርት በጣም የሚገርም የዛሬው የቀዳሜኛ ቆራሌው የተለያዩ መረጃዎችን ሰጥቷችሁ በዚህ ይጠናቀቃል ቀዳሜኛ ግን ቀናችሁን ያሳመረ አብሯችሁ ያመሻል ብዙ ፕሮግራሞች አሉ አይደል እንደተለመደው በደንብ ሞቅ ደመቅ ሸብረቅ ያሉ አይደል ሽርሽር አለ በላተኞቹ ደግሞ ዋናው እንደ አቤት በላተኞቹ ይበሉት ይላል እንዴት አየኸኝ ግን አበላላችን ለክፋን ሰጥም አይደል እንዴ ስትበሉ እኮ አንዳንድ ትስቃላችሁና የሚያስቅ ምንድን ነው የተሰጣችሁ ድንጋጤው እኮ ነው ክልክል ያደርጓቸው ነው እንዴ አስተያየታችሁ ኮሜንት ላይና ለመሳቀር እንደገባችሁ ጥሎናል እኔና አንቺ ደግሞ ያለማችን ገብተኛ በነገር አዎ መቼም ነገሩን እናስተዋውቅና እናድምቅ ብለን ነው እንጂ በላተኞቹማ ሌሎች መሆናቸውን አይተናል ከነሱ ይበልጥም አለ በእርግጠኛነት በየሰፈሩ በየተቋሙ በየከተማው ኑ ተመዝገቡ ዋናው ውድድር 100,000 ብር የሚያሸልማችሁ ነው በደንብም ትደሰቱበታላችሁ ከስር ባለው አድራሻ ደውሉ ወራፋስ ዛሬም ታዲያ በቅዳሜኛ ፕሮግራማችን ይሄ ተወዳጅ ፕሮግራም በላተኞቹ ሌሎች በጣም አሪፍ በላተኞችን ይዞ ይበላል እንደ ጉድ ምግቡ ከኛ ነው እናንተ ብቻ ኑ ይለናል አቤላ ስለዚህ የዛሬውን በላተኞች ልክ እንደዚሁ ሞቅ ደመቅ እንዳለ አስደማሚ በላተኞችን ይዞ ይቀጥላል ከቅዳሜኛ ጋር አብራችሁ ሆኖ እንመለሳለን